ማምን ታጠፊያለሽ? ሮሚ ትሰማማለች። ሮሚን አስገባት። ጤና ይስጥልኝ ፎይ፣ እንደምን አለክ? ሰላም ነው። እንዴት ነው? ሰላም ነክ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ድምፅን ስለሰማው ደስ ብሎኛል። በውስጥ ጽፌልሃለሁ። ፊዶ ማይንድ ስልክ ላክልኝና በውስጥ ላናግር እፈልጋለሁ። እሺ። ስልኬን እልክልሃለሁ። በውስጥ ስልክ ላክልኝ። እሺ፣ ቴክስት አድርግልሻለሁኝ። እሺ። ኦኬ። አሁን ሴፍ ቦታ ነው አይደል ያለኸው? ሴፍ ነው። ምንም አያሳስብም። እናመሰግናለን። በማንኛውም ማንኛውም ነገር የምትፈልገው ከኔ ከእህትም የምትፈልገውን ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ። የምትፈልገው ነገር ሁሉ ማድረግ በአቅም የምችለውን ልረዳ ስለምፈልግ እዚህ ጋር መጥቼ የምናገረው በውስጥ ካላየኸው መጥቼ ደግሞ ከሰው ቁጥር ከምጠይቅ አንተን በእኔ አቅም የሚረዳ ነገር በማንኛውም ነገር ልረዳ ስለምፈልግ ፈቃድ ከሆነ ስልክ ላክልኝ። ኦኬ። አስፈላጊ ከሆነም ደግሞ ያለበት ቦታ መተን ማየትም እንችላለን። የመጎብኘትም በማንኛውም ነገር ልረዳ በደስታ በፍላጎት አንተ የተሰደ ወይንም በዚህ ደረጃ የደረስከው እኛ ለምንፈልገው ለሃይማኖታችን ለምንሞትለት ስለሆነ በማንኛውም ነገር ደግሞ ለአንተ ከጎንህ ነን። በማንኛውም በምታደርገው ነገር በማንኛውም ነገር እኔ አቅሜ በፈቀደ ሁሉ ልረዳ በጣም በደስታ ነው። ለአንተ የሚደረግ ነገር ደግሞ በደስታ የሚደረግ ነው እና እግዚአብሔር አምላክ ባለህበት ይጠብቅ። እንወድሃለን፣ እናከብርሃለን። የምታደርገው ነገር ሁሉ ጠባቂው እግዚአብሔር ነው። እንደሚጠብቅህ እናምናለን። ሁሉንም በጸሎት አስብ። በዚህ እድሜ በእንደዚህ ደረጃ ለሃይማኖት እንዳንተ አይነት ወጣት ስናይ እኛ ተስፋ እናደርጋለን። በቃ ሃይማኖታችን ላይ ከዛም ከዚህም ኮዲያም ኮዲም ለሚመጡ እንዳንተ አይነት ወጣት በማየታችን በጣም ነው ደስ የሚለን። ለምን የኛ አባቶች የኛ የአባቶች እንትን ቀጥ ያለ ስለሆነ ስለነበረ ግራው ምታ ስትመታ ቀኙን ነው የሚለውና ያንን ተከትለን በመሄዳችን እንግዲህ ከዚህም ከዛም የመጣ የኛን ሃይማኖት ላይ ነው የሚወርደውና በዚህ ዘመን እንደዚህ በኮንፊደንስ ተምራችሁ እንደዚህ ምላሽ መስጠት ስለበቃችሁ እጅግ በጣም ደስ ብሎኛል እና በማንኛውም ነገር ከጎንህ ነኝ። ይህን ለማለት ነው የገባሁት። እሺ ወንድም አለም። እሺ፣ በጣም ነው የማመሰግነው ሮሚ። አስቀድሞም ከጎናችን እንደነበርሽ አይቻለሁኝ ቪዲዮዎችሽን። በጣም እናመሰግናለን። ህብረት ማድረጋችን አንድም የክርስቶስ አካል ብልቶች እንደመሆናችን አንዳችን ለአንዳችን መተሳሰብ አለብን። ከፋይናንሻል በተጨማሪ መተሳሰብ መቻላችን፣ መናበብ መቻላችን፣ አለው መባባል መቻላችን እሱ ትልቅ ነገር ነው። ለእኔ ብቻ ሳይሆን ለሌሎችም መተሳሰብ መቻላችን፣ መጠያየቃችን ጤናማም ነው ተገቢም ነው። በጣም እናመሰግናለን። እናወራለን። ኦኬ፣ እሺ፣ ችግር የለም። በውስጥ አውሩ ብላችሁ ለምትሉት ስለ ሃይማኖቴ በውጭም በፊትም ሳውራ በኮንፊደንስ አለምንም ፍርሃት የምፈራው በምድር ላይ እግዚአብሔርን ብቻ ነው። በግልጽ ፊት ለፊት በፊትም ወጥቼ ተናግሬያለሁ። የሚያስደስተኝ ሌላ ሆሊዴይ ቡክ አድርጌ ከሚሄድ አንተም በአካል አግኝቼ ከጎንህ ነኝ ብዬ ካለውበት ተሳፍሬ ያንን ሳረግ ለእኔ ለሃይማኖት ያለኝን ፍቅር እንደ መግለጽ ስለሆነ የምቆጥረው በማንኛውም ነገር ከጎን ነስልኝ በኩራት ነው። በውስጥ አውሩ በምናምናምን ፊት ለፊት ነው የማውራው። እኔ ስለ ሃይማኖቴ እንጂ የማውራው ስለሌላ ነገር አላወራውም። ከጎኑ ነኝ ስል ደግሞ በምክንያት ነው። ስለዚህ ማንንም በውስጥ አውሩ ምናምን በፊት ለፊት ማውራት እችላለሁ፣ መብቴ መሰለኝ። ስለፈልገው ጊፍት እዚህ ጋር አንበሳ ማውረድ አቅቶኝ አይደለም የምፈልገው፣ ግን አንተ የምትፈልገው ማድረግ ስለምፈልግ ነው። ስልክ ላክልኝ። እኔ ሰው እንዲያይልኝ ሳይሆን የማደርገው እዚህ ጋር ደግሞ አንድነታችንን እንድታውቁ የማደርገው በትክክል መሆኑ እንድታውቁ ነው እዚህ ጋር መጥቼ የተናገርኩት እንጂ በውስጥ ስልክ ጽፌ
በውስጥ ማውራት አቅቶኝ አይደለም። እኔ በውስጥ ማውራው ሌላ የራሴ ነገር አለ። ፊት ለፊት ደግሞ በኩራት ስለ ሃይማኖቴ ደግሞ በኩራት ነው ማውራው። ቢኮዝ ስለ ሃይማኖቴ ነው ማውራው። ስለዚህ በውስጥ አውሪ። ማንም ፈርቼ ማንንም አልፈራ፣ መብቴ ነው። እንኳን እናሱ ስለ ሃይማኖቴ የተዋደቀን እና ሀገር ተሰዶ ወጣን አይደለም ቀርቶ ማንኛውም ስለ ሃይማኖቴ ለቆመ ሁሉ በማንኛውም በምችለው ቆማለሁ። የዚህን ለዛውም የቀረውን ያለቀውን እድሜን እነዚህን ልጆች ያረዳን ማንን ነው የምንረዳው? ማንን? ስለዚህ እኔ በደስታ ነው እዚህ ጋር መጥቼ የምናገረው። ስላገኘው ደስ ብሎኛል። ብዙ ጊዜ ማታ ማታ የለሁም። በዚህ አጋጣሚ እንትና ጽፋልኝ ነበረ መማሪዬ ትናንትና እንድገኝ፣ ግን ማታ ማታ ብዙ ጊዜ ላይፍ አልገባም። እውነን ለመናገር ከ6 o'clock በኋላ ባለቤቴ ቤት ከገባ በኋላ ስልክ አልጠቀምም። ዛሬ አጋጣሚ ሆኖ ሌላ ቦታ አምሽቼ እኔ የመጣሁት እህቴ ጋ ሄጄ ዝም ብዬ ስገባ ላይፍ መሆንን ሳይ ድምፅን ስሰማ አንተና አንዳንድ ጊዜ ፎይ ብሎ ሌላ ሰው የሚያወራ አዳምጣለሁ እና አንተ መሆንን ሳቅ ነው ገስት ልኬ የገባሁትና ስላከበርከኝ፣ ስላዳመጥከኝ፣ ስላስገባችሁኝ ሁሉ አመሰግናለሁ። ምናልባትም ቦታው ለእኔ አይመጥነኝም። እኔ ሰው ሲናገረኝ ኃይለኛ ነኝ፣ እሳደባለሁ፣ ብዙ ነገር አነጋለሁ። እንዳንተ በክብር ሳይሆን የምታወቀው ለሚነቁረኝ ነጭ ነጩን በመመለስ ነው። ግን ባልተገብረውም በሃይማኖት ያልደራደርም። ወንድም አለም ስላዳመጥከኝ አመሰግናለሁ። በጣም አከብረሃለሁ። እግዚአብሔር አምላክ ይጠብቅ። አሜን አሜን። በጣም እናመሰግናለን። እሺ፣ በጣም እናመሰግናለን። እናወራለን። እሺ፣ ሰላም እደርልኝ። ሰላም እደሩ። ያላችሁም ሁላችሁንም ወዳችኋለሁ። ስላከበራችሁትም ክበሩልኝ። አብራችሁትም ስለነበራችሁ ሁላችሁም ከጎኑ ለነበራችሁ ሁላ አከብራችኋለሁ፣ ወዳችኋለሁ። በጣም አመሰግናለሁ። ሰላም ሁኑልኝ። እሺ፣ መልካም ጊዜ። እናመሰግናለን። እውነት ስለሆነ ሚስራ ታዋቂ ሰው ሲመጣ ተደነግጣለህ? ሚስራ ኖ መደነገጥ እኮ አይደለም። እኔ እኮ እሱ አልመሰለችኝም ነበር ብላ ቶሎ ብላ ሚዩት አደረገች። ኖ አይደለማ። ቁም ነገር እኛ የተቀላለድን ስለሆነ ቁም ነገር ልታወራክ ስለሆነ ለዛ ነው እንትን አለም ብዬ ነው። ሰላም ለኪ እያለ አላችሁና ናኑ እሷ ኮመንታልሻለች፣ እሷ ትዘምርልሻለች። ናኑ ማነች? ናኑ ጽጌ። እሷ እኮ ከነ እንቅልፏ ነው ገዝት የሚገባው። ጽጌ የኪዳነ ምህረት ወዳጅ አገናኘው። አቤት አቤት፣ ሰላም ብያለሁ ሁላችሁንም። እኔ ደነገጥኩኝ። ማመን አቃተኝ፣ እንዳታምኝ ማመን አቃተኝ። ቤቱን ቼክ እያደረኩ ነበረ። በክርስቶስ ፍቅር ሁላችሁንም ወዳችኋለሁ። ሰላም ብያለሁ። ሰላም ብለናል እና እንዲሁ ሰላም ልበላችሁ ብዬ ነው። እና ደግሞ ያው ፈጣሪ ከሁላችሁ ጋር ይሁን። እውነት ድምፅሽ በጣም ያምራል። ሴቷ ይሸለው እኔ ቤት ቁጭ ብላ እውነት የሚያመሰግን አትግቡ። ወይንም ፍትሐዊውን እኔንም አመስግኑ። የኔም ድምፅ ያምራል። እኔ ችሊ ኩራቷን በኋላ አላልኳችሁም? የኔ ፍቅር ወይ እግዚአብሔር ያክብርሽ ትላለች። አሁን ቀጥይ እስኪ። እኛ ላይ እንትን ያደርጋል እንዲህ ታምራለች ምናምን ብለዋት እኔ በቃ እኔ ለአንዷ መድሎ ጥሩ አይደለም። ለአንዱ እንደዚህ ማዳላት እና አንድን ሰው ማመስገን። እሺ ቀጥይ። ኮመንትም ዝም በል እፎይ፣ እንዳትቆጣኝ ፕሊዝ። ግን እንደ ሀሳብ አንዳንድ እህቶችን በውስጥ ምናምን እንደዚህ በእንትን ስለማይ ነው አንዳንድ ላይፎች ላይ እና እንደዚህ ወደ ኦርቶዶክስ የሚመጡትን እህቶች ወንድሞች ሀሳባቸውን ሰብሰብ እንዲያደርጉ፣ ወሬ እንዳይሰሙ፣ እንዳይጨናነቁ፣ ይሄ መረበሽ ውካታ ምናምን ነገር እንዳይሰማቸው እሱ ላይ ደግሞ ትኩረት ተደርጎ ምክር ቢሰጣቸው እላለሁ። ማለት ግዴታ ተደርጎ ይጮቆኑ ሳይሆን ያኔ ሀሳብ ይገባቸዋል ብዬ ተስፋ አደርጋለሁ።
ከዛም ከዚህም ወሬ ሲሰማ መረጋጋት ስለማይኖር መጥፎ ነገር ላይ እንዳይወድቁ ማለት ነው። ከዛ በተረፈ በሁሉም ነገር ከጎናቸው ነን። በክርስቶስ ፍቅር እንዳልኩትም ሁላችሁንም እወዳለሁ። ፈጣሪ አምላክ ከእናንተ ጋር ይሁን። ሰላም እደሩልኝ። ሰላም ዋሉ። እሺ፣ እናመሰግናለን። ከእስልምና የመጡትን ብቻ ሳይሆን ከኛም ወገን ያላችሁ መረጋጋትን፣ መማርን፣ አንድ ቦታ መስከንን፣ ልታይ ልታይ ማለትን መተው ልመዱ እና እንደዛ ነው። በተቻላችሁ መጠን ሰክኖ መማርን ልመዱ። ክርስቶስን የሚያሰድብ ነገር ላይ አትሳተፉ። ሃይማኖታችሁን የሚያቆሽሽ ነገሮች ላይ አትሳተፉ። እንደዚህ አይነቶች ሰዎች ጋር ደግሞ ቤታችሁን ከፍታችሁ እንደዚህ ሲያደርጉ ቁጭ ብላችሁ የምታዳምጡ በጣም ነው የምታሳዝኑኝ። ማለት እንዴት ሰው አምላኩን ለማሰደብ ቤቱን ይከፍታል? እንዴትስ ቁጭ ብሎ እዛ ገስት ላይ ያዳምጣል? በጣም ከባድ ነው። ቤት ከፍቼ ያስበዋል። እናትህን እዚህ ጋር ስትሰድብ ቁጭ ብለህ ገስት ላይ ስታዳምጥ በጣም ያማል። እንደዛ ማለት እኮ ነው። ቤት ከፍቶ ቤተሰብህን ሲሰደቡ ቁጭ ብሎ ማዳመጥ እየሳካ አብረህ። ይሄንም መቋቋም ካልቻልክ፣ ቤተሰብህ ሲታማ ሲሰደብ መቋቋም ካልቻልክ፣ ሃይማኖትህን ለማሰደብ ቤትህን እንዴት ትከፍታለህ? በተለይም የኛ ሴቶች እንግዲህ ምንም ማድረግ አንችልም እና ልቦና ይስጣቸው እንላለን እንደዚህ የሚያደርጉ ሴቶችን። እኔ ዝግም ለውጣቸውን ያልጨረሱ ነው የምላቸው እንደዚህ አይነት ሰዎች ማለት ትንሽ ሜንታሊ ማወቅም አይደለም። ይህ ስርዓት አልበኝነት ነው። የአእምሮ ጉድለት ያለባቸው ናቸው እንደዚህ አይነት ችግር ያለባቸው። አእምሮ በሽታዊን ካልተጠናወተው በስተቀር ሰው እንደዚህ ሊያደርግ አይችልም። የሚያምነውን እምነቱን ቁጭ ብሎ ቤቱን ከፍቶ ሊያሰድብ አይችልም። እንደዚህ ሊያደርግ አይችልም። እና እንግዲህ እያንዳንዱን ቤት እንደዚህ አድርጉ ማለት ደግሞ አንችልም። የመጀመሪያ ታርጌት አድርገው የሚሳደቡት ቤታቸውን ሲከፍቱ ማንን ነው እሱ ታውቃላችሁ? የመጀመሪያ ስለሚጀምሩት እነዚህ ሰዎች ማንን ነው የሚመልስልኝ? ግለሰብ ኑሩና ከዛ ወደ ጌታ ነው ማንን ይመስላችኋል? አንተን መጀመሪያ ለምን ቆይ የሚሰድቡኝ? እኔ እኮ አይገባኝም። ማለት ባላቸው አይደለው ጓደኛቸው አይደለው የመጀመሪያ ቤት ከፍተው የሚሰድቡት እኔን ነው። ታርጌት ያደርጉና እኔን ይሰድባሉ ሲያመቻቹት ማለት ነው። እና በፍቅር ብቻ አይገለጽም። አንዳንዴ በቁጣቸው ፍቅር እየገለጹልክ መሆኑን አትዘንጋው። መንደርደሪያ የሚያደርጓት እኔም በመሳደብ ነው። እና ከእነሱ ጋር መቼም ያው ምላሽ አንሰጣጥም፣ መውረድ ስለሌለብን ማለት ነው። መውረድ ነው የሚሆነው ለእነሱ ምላሽ መስጠት። ምንድነው እሱ ተዘጋጅተው የሚመጡ ናቸው። ያዘጋጇቸው አስቀድመው ይሰሯቸውና እከሌን ስደቡ ተብለው ይሰጣቸዋል። ቴሌግራም ላይ ነው የሚሰሩት። ዛሬ እንደዚህ ግቡ፣ ከሌን እንደዚህ አታካርጉ ተብለው ይነገራሉ። ከዛ ያወሩበታል በደንብ። ከዛ በኋላ አጀንዳ አድርገው ይገባሉ ማለት ነው። እፎይ እንደዚህ ነው፣ እፎይ እንዲህ ያደረገ። ከዛ ቤቷን ትከፍትና ክርስቶስን ታሰድባለች ማለት ነው። ልክ ሰው እፎይን ሲሳደቡ ህዝቡ ሰብሰብ ይለለ። ከዛ ወዲያ ይገባል አንዱ ሙስሊም፣ ክርስቶስ ይሰደባል ቀጣይ ማለት ነው። የእኛው ህዝብ በተሰበሰበበት ላይ ማለት ነው። እፎይን ዲፌንድ አደርጋለሁ ብሎ ሲገባ ክርስቶስን የሚሳደቡ አካላት ይገቡና ክርስቶስ እንዲሰደብ ይደረግበታል ማለት ነው። ይህንን ድራማ በደንብ ወቁት፣ በደንብ ንቁባቸው አካሂዱ። ከዛ ቴሌግራም ላይ ነው ኩክ ተደርጎ ወደዚህ የሚመጣው።
እና እንደዚህ አይነት ቦታዎች ላይ ባለመገኘት አይምሯችሁንም ጤንነት ጠብቁ እና የእውቀት ውስንነት ካለባቸው ቦታዎች ላይ ባለመገኘት ስርዓት መያዝ፣ በመጀመሪያ ደረጃ መሰተር። አንዷ በጣም ያሳቀችኝ ምንድነው እሱ አንዳንዶች ፍቅረኛቸው ሙስሊም ስለሆነ አንዳንዶች የራቁት ፎቶ ተይዞባቸው የሚጨመላለቁ አሉ እና ተጠንቀቁ ስል እኔን ተሳድቧል ራቁት ፎቶ ተይዞባቸው ብሎ ተናግሮኛል ብላ ቪዲዮ ሰራች ማለት ነው። አልወጣኝም። መካዴ የምትባይ ራቁት ፎቶ ተያዘብሽ አላልኩም። ሳትጠራ እኔን ያለው ይህንን ብላ ወጣች ማለት ነው። ሰው ስራውን የሚያውቀው ሲሆን ነው ምላሽ የሚሰጠው። ክርስቶስም ያሰድቡት በእንደዚህ አይነት ሁኔታ ነው። ቤት ከፍተው ሰው ተጠንቀቁ ክርስቲያኖች ብዬ ስል እኔን ነው የተሳደበዋለች። እንደዛ ብሎ የተናገረው እኔን ነው። እኔ ስምሽን አልጠራው። ፎቶ የተያዘባችሁ ራቁት ስትጨመላለቁ መረጃዎች ተይዘውባችሁ ቤት መከፍቱ ስል እኔን ነው የተናገረው እንደዛ ብሎ ታውቂዋለሽ ማለት ነው። እንደዛ እንደተያዘ መልካም ንስሐ ግቢያ። ታዲያ ይበልጥ ክርስቶስን ማሰደብ ሳይሆን እዛ የሚሰጡሽን አጀንዳ መስራት ሳይሆን ንስሐ መግባት ነው የሚጠበቅብሽ። ሰው ጥንቃቄ አድርጉ። እንደዚህ አይነት ጭምላቆችን እኔ አልታገስም። ወንድም ሆነ ሴቱ በእንደዚህ አይነት ነገር ላይ አልደራደርም። ባለጌዎች ወንዶችም ስላሉ ጢንዚዛ ጀምሮ የውሻ የመኪና የምናምን የወሲብ ቪዲዮ እየላኩ መምህር ነን ያሉ ሴቶቹን ለወሲብ የሚያነሳሱ ቆሻሾች ስላሉ ማለት ነው። በእንደዚህ አይነት ነገር ላይ እኔ አልደራደርም። ሴቷን እንደዚህ የሚያነሳሱ ጢንዚዛ ወሲብ ሲያደርግ የሚልክ መምህር ለእኔ መምህር ሊሆን አይችልም። ያውም ዲያቆን ተብሎ ለእኔ ዲያቆን ሊሆን አይችልም። ውሻ ወሲብ ሲያደርግ የሚልክ፣ ፈረስ ወሲብ ሲያደርግ የሚልክ፣ አህያ ወሲብ ሲያደርግ የሚልክ፣ ፖርን ቪዲዮዎችን ቁጭ ብሎ እያስተማረ የሚልክ ለእኔ መምህር ሊሆን አይችልም። ለእኔ ዲያቆን ሊሆን አይችልም። ተራ ግለሰብ ቢያደርግ በስርዓት ልናልፈው እንችላለን። ስህተት ነው ንስሐ ግባ ልንለው እንችላለን። ክህነት ካለው ግን ካህን ተብሎ ነገ ሊጠራበት ስለሚችል ስህተት ነው። ክህነቱን ማውረድ አለበት እና ሴቶችም ጥንቃቄ ያደርጉ። እንደዚህ አይነት ቦታ የምትልከሰከሱ ጤናማ አይደለም። ስህተት ነው። በቃ ስህተትን ስህተት እንላለን። ቆሻሾች አሉ። አሁን አንደኛው ቆሻሻ ከዚህ ስር ነው ያለው። እዛ ኩክ የሚያደርጉት ውስጥ እኛን ለማሰደብ ቴሌግራም ላይ ከሚጽፉ ውስጥ አንዱ ቆሻሻ እዚህ ጋር ነው ያለው። ጉድፍ ነው የምላቸው እንደዚህ አይነቶቹን። አስቀድሞ ካሰደበን በኋላ እዚህ ይመጣል ማለት ነው። ለምንድነው እኔን የሚያሰድበው? እኔ ቤት ሁሌ ገባ ነበረ። ታሪክን ልንገርህ ብሎክ ሳላደርግህ አንድ ቀን ሳላስገባው ስቀር ሄዶ እየዞረ እኔ ላይ ማሳመጥ ጀመረ ማለት ነው። ቤቴ አንድ ቀን ባላስገባው አስቀድሞ እሱ ነበር ሁሌ የሚገባው። ከዛ ኮፒ ሊንክ እንዳታደርጉለት እያለ ሲያሳምጥ በብሎክ ሸኘሁት። ከዛ ቤት ከፍተው ምን ይላል አጥፍተሃል ሲሉት እኔ አላጠፋውም ማን አባቱ ስለሆነ ነው መጥቶ ይቅርታ ይጠይቀኝ ይላል ማለት ነው። ዝም አልኩት። እሱ አልበቃ ብሎ አሳምጾ ወደ 8 ልጆችን አህያ ጭንቅላት አህያ እግር የአህያ ጭንቅላት ያለህ ብሎ ለሁሉም ጽፎ ሰጥቷቸው እንትን አደረጉ። ፕሮፋይል አድርገው ገቡ ማለት ነው። ዝም አልኳቸው፣ ንቄ ተውኳቸው። እስቲ በቴሌግራም መጡ። እሱ አልበቃ ብሏቸው ማለት ነው። ስድብ አድርጌዋለሁ ብሎ ደግሞ ይላል ማለት ነው። በቴሌግራም መጡ፣ ሙልጭ አደረጉኝ። ጀማው ነው መጥተው ሰደቡኝ ማለት ነው። ንቄ ተውኳቸው ስቲል እሱ አልበቃ ብሎ አሁንም አልተፋታኝም ማለት ነው። አሁንም ሰው እንደ መዥገር ሰው ላይ ተጣብቆ መሳደብ አይደብራችሁም? ኤፌሶን የምትባይ ልጅ እየመጣችሁ ሌሎቻችሁ ማለት ነው ድምፁን ላሰማችሁ ዩቲዩብሽን ስትይዢ ኢሜይሌ ለገንዘብ ኢሜይሌ ለብር ይሆናል አይሆንም ብለሽ አልጠየቅሽኝም? ጠይቀሽኛል። አሁንም እኔም እያስተላለፍኩኝ ነው ቻናል ላይ የኔን ቪዲዮ እያስተላለፈ ነው። እኔን ሲሰድብ የሚውለው ማለት ነው። እፎይ ላይ በከፈተ በሰራ ቁጥር እንፖስታለን፣ ይለቃል። አይናችሁ ደም ይለብስ እንደሆነ እናያለን። ኦኬ እሺ።
እንዲ ረፋ ደውሉ ማማዬ የምትባይ ልጅ እሺ እንዲ ዓለምን ለምን እንደዚህ አስታዲያ እንጂ እኔ እፎይን ያወራሁት አይደለ አልደበኩኝም። እፎይን እኮ ከዚህ በፊት በውስጥ ሄጄ ሰድቤዋለሁ። ሚዲያ ላይ ወጥቶም ተናግሯል። ችግር የለውም ይላል እሱ። እኔ ይህ አልደብቀውም። እኔ እፎይን አልሰደብኩም እንትን አላልኩም ማለት ነው። ሰድቤዋለሁ። ሄጄ በውስጥ ስድብ አድርጌዋለሁ። ራሴ በግል አካውንቴ ያውቃል እሱ። ያ እናውቃለን፣ አልጠፋንም፣ እናውቃለን። እና እንደዚህ አይነት ባለጌዎችን በግሩፕ ለመሳደብ ሰው እንዴት ግሩፕ ይከፍታል ማለት ነው? በጌታ ስም እኔ ቴሌግራም አይመቸኝ፣ ማውራትም አይመቸኝ። ለዛ ነው ግሩፕ ከፍቶ ሰውን እንዴት ህብረት ያደርጋል ሰው ለመስደብ ማለት ነው። ከነኛ ውስጥ ህብረት ውስጥ አንደኛው እንግዲህ ቤቴ ላይ መጥቶ በዚህ ምክንያት አንድ ቀን ስላላስገባሁት ነው። ከዛ ጀማ ውስጥ አንደኛዋ ደግሞ ለምን ፎሎ አላደረከኝም ብላ ነው። ፎሎ ለምን አላደረከኝም ነው። ከዛ ውስጥ አንደኛው ደግሞ እፎይ በአንድ ዓመት ውስጥ ለምን ፌመስ ሆነ? እንዴት ነው በአንድ ዓመት ውስጥ ታዋቂ? ዋና መሪያቸው ምክንያቱ ምንድነው ይባል? በአንድ ዓመት ውስጥ እንዴት ታዋቂ ሆነ? በጣም ታሳዝናላችሁ። ለዛ ነው እኔ እንደዚህ አይነት ሰዎች ራሳችሁን ጠብቁ። ለማንኛውም እና ኤኒዌይስ መዝሙር ከፍተን እንትን እንበል ወይስ ምን ይመስላችኋል? አንተ ጋር እንቆያለን ሳንል ቆየን ብዙ። አይ እፎይ ደክሞሃል፣ መተኛት አለብህ። ዶክተሮች እንደዛ አሉ። እውነት አስቀየሽ ተኛ አስቀየሽ እና በጣም እና ማለት ነው ዝም ያደረገኝ እኔ ሰዎችን ስንቅ ምንድን ነው እረሳችኋለሁ፣ ከነ መፈጠራችሁም እረሳችኋለሁ እና ባለጌና ቆሻሻን እጸየፋለሁኝ። እና እንደዛ አድርጉ ወገን፣ ራሳችሁን ጠብቁ። እኛ እፎይን አደባባይ ላይ ስህተቶቹን ልታገኝ ትችላለህ እንጂ በውስጥ ምንም ስህተት አታገኙብኝም። እና እፎይ እህቶችን ወይም ሊቆጣ ሊተቻቸው ፊት ለፊት ይችላል እንጂ በውስጥ ላይ ስጨመላለቅና ወይንም ደግሞ ከሌሎችን ለመስደብ ግሩፕ ከፍቼ እንደዛ ሳደርግ አታገኙኝም። እንደዚህ አይነት የምታደርጉ ተልካሻ ወንዶች ስርዓት ያዙ። ሴቶችም ውስጥ ለውስጥ እየሄዳችሁ ማይሆን ነገር የምታነሳሱ ማይሆን ነገር የምታደርጉ እረፉ። ነውር ነው፣ ነውር ነው። ተቆጠቡ። ሴቶች ደግሞ ቤታችሁን ከፍታችሁ ክርስቶስ የምታሰድቡ እረፉ። ኃጢአት ነው። ይሄንን አድርጉ። ሀና ምን ልታዘዝ? መጨረሻ ገባሽ ስለሆንሽ ይሰማል? ሰላም ጤና ይስጥልን። አይ እኔ መጠየቅ ፈልገው የነበረው ያው እንትን ቪዲዮዎችን አንዳንዴ ለመከታተል ዩቱብ ላይ ምናምን እንትን እንዲል ነው ቅድም ሀሳብ የነበረው። ኦኬ እሺ፣ እንሞክራለን። አለመመቻቸት ጉዳይ ነው፣ እንመጣለን። አመሰግናለሁ። ጨረስን። ትወርዳላችሁ አትወርዱም? አሁን ኧረ እንወርዳለን። ሰላም ደሩ። እንወርዳለን አባባለች። ይሄማ አርትም ያመጣል። ከቤት ይውጡልኝ፣ ቤት ይልቀቁልኝ ተባል። ለማንኛውም በውስጥ መነጋገር የለባችሁም። በውስጥ ተነጋገሩ። ደህና ደሩ ላይ ፈጣሪ አምላክ ከክፉ ነገሩ ይጠብቃችሁ። እወዳችኋለሁ። ምንድን ነው ፌስታል ላይ ነው የተቀመጥሽው? ነው ፌስታል ላይ የምትተኝው?